እንሳሳማለን ግን በፍጹም ሴክስ አናደርግም። የነዚህን ፖድካስት ካያችሁት ብዙ ነገር ተምራችኋል። ካላያችሁት ግን ገብታችሁ እዩት። የምር የቪዲዮ ፕሮሞሽን ምናምን አይደለም። በተለይ ለጥንዶች በጣም ይጠቅማችኋል። በቃ እየተሳሳማችሁ ሴክሹዋል ነገር አለማድረግ አይቻልም ማለት ትሳሳማላችሁ። ከንፈርሽን ይስምሻል፣ ከንፈሯን ትስማለህ፣ አንገቷ ስር ትገባለህ፣ አንገቷን ትስማለህ። በቃ ትሳሳማላችሁ። ነገር ግን ሴክስ አናደርግም። የማይመሳሰል ነገር አታውሩ። ሴክሹዋል ነገር ከሚባሉ መካከል አንደኛው ፍሬንች ኪስ ነው። እንደዚህ እየተሳሳማችሁ እንዴት ነው ሴክሹዋል ፊሊንግ አንተ ጋር የማይፈጠረው? አንተ ጋር የሚፈጠረው ስሜት ደግሞ ሁሌ ስሜት ውስጥ ገብተህ በወጣ ቁጥር እዚህ ሴት ጋር ያለ አመለካከት እየተዛባ ይመጣል። እመኑኝ፣ ወደዳችሁም ጠላችሁም ሴክሹዋል ነገር ማተር ያደርጋል። እናንተ የፍቅር ግንኙነት ውስጥ ምንም አናደርግም ተባብላችሁ የጀመራችሁ ሰዎች የሆነ ሰዓት ላይ ያጣላችኋል። ይህ ጉዳይ በቃ እንሳሳማለና ምን ችግር አለ? ኖርማል እኮ ነው እናድርግ ምናምን ኖርማል አይደለም። ወሲብ አናደርግም ከሚለው እኩል ሊነሳ የሚገባ ጉዳይ ነው መሳሳም። አንዱ የወሲብ አካል ስለሆነ ማለት ነው። አንደኛችሁን ምንም አታርጉ። ካልሆነ ግን ሴክስ ማድረግ አለባችሁ፣ መሳሳምም አለባችሁ። ወንዱ ጋር በተለይ ይሄ ነገር በጣም እየጠነከረ ይሄዳል። አይነግርሽም ይሄ ነገር እንዳስደበረው፣ ነገር ግን ቀስ በቀስ ራሱን ወደ ማስተርቤሽን ይከታል፣ ወደ ግለ ወሲብ ወደሚባለው ማለት ነው። አንቺ ጋር ሲሆን የተሰማውን ስሜት ራሱን በራሱ ማርካት ይጀምራል ማለት ነው። አላወቅሽው፣ ስሜቱንም ሜንታሉንም እየጎዳች ነው የምትሄጂው። አንቺ ኖርማል ነው፣ ለሱ ግን ከባድ ነው። አንደኛችሁን አትሳሳሙ፣ ወይንም ደግሞ የምትሳሳሙ ከሆነ ሴክስም ማድረግ ይጠበቅባችኋል ማለት ነው። የወሲብ ግንኙነትን ሪሌሽንሺፕ ውስጥ ሪኮመንድ አላረግም። በተለይ ደግሞ ከ3 ዓመት በታች የቆየ የፍቅር ግንኙነት ውስጥ መቼም ሪኮመንድ አላረግም እና አስቡበት። እንሳሳማለን ግን ሴክስ አናደርግም ማለት ከስጋው ጾመኛ ነኝ ከመረቁ አጉርሰኝ እንደማለት ነውና አይሆንም። የምር ስለማይሆን ነው። የአፍቃሪ ሴት ተግባር አንደኛው ትጨቃጨቃለች ማለት ነገሮች ላይ በጣም ትከራከራለች፣ ልታስረዳ ትሞክራለች። በጣም እያለቀሰችም ሆነ በየትኛውም የስሜት አይነት እሷ ጋር ያለውን ነገር እንድትረዳት ለማድረግ በጣም ትጣጣራለች። መጨረሻ ላይ በቃ አንተው ይሄን ነገር ብላ ለመተው ትሞክራለች። ካልተውካትስ እዛ ቦታ ላይ ይቅርታን እኔ ነኝ ጥፋተኛው በቃ አንተው ትላለች ማለት ነው። ማንም ሰው በነገራችን ላይ የሚጨቃጨቀው የሚፈልገው ነገር ላይ ነው ማለት ደምስሩ እስኪገተር እየጮኸ ለማሳመን የሚጣጣረው የሆነ የሚፈልገው ነገር ከሆነ ነው። የማትፈልግ ከሆነ አንተ ጋር ምን አጨቃጨቃት? የሆነ ልታስረዳ የምትፈልገው እውነታ ስላለ ነው። የማትፈልግ ሴት የምታደርገው አለመከራከር ነው። በቃ እሺ ልክ ነህ ተው በቃ አለቅ በአራት ነጥብ። ምን አከራከራት? እዚህ ውስጥ ምን አስቸገራት? ለአንተ ምንም ስሜት የላትም። ምንም ኢነርጂ ለአንተ ማባከን አትፈልግም። ምንም ልታስረዳ አትሞክርም። እቺ ሴት ግን ስለምታፈቅር ነው ያላትን አቅም ሁላ ተጠቅማ ልታስረዳ እየሞከረች ያለችው። ገብተዋል? ምን አስቸገራት? እስቲ ቆም ብላ አስብ። ለአንተ ስሜት ከሌላት እንደዛ ምን አከራከራት? ትታዞራትል ምን አስብበት። የምትከራከር ነገሮችን ለማስረዳት በጣም የምትሞክር ሴት እውነት የፍቅር ምንነት የገባትና በጣም የምታፈቅር ሴት ነች። እና በፍቅር ለመስማትና ለማዳመጥ ለመረዳትም ጭምር ሞክር። ይህ ብስለት አይደለም ጮክ ብሎ ድምፅን ከፍ አድርጎ መናገር። ሁሌ እሺ ይቅርታ ስላለች ጥፋተኛ ነች ማለት አይደለም። ብዙ ያልተረዳሃት ነገር ይኖራል። እንደ ብልህ ወንድ ምንድነው ስህተቴ ብለህ ራስህን ተመልክተህ ለማስተካከል ሞክር። የመጨረሻ ምስኪን ሴት ምን አይነት ሴት እንደሆነች ታውቃላችሁ? ፍቅረኛዋን በፍቅር ለምን እንደዚህ ያደረግ እዚህ ጋር ለምን እንደዚህ ያደረግ የኔ ፍቅር ብላ በፍቅር በቁልምጫ ስም እየጠራች የሆነ ነገር ስትጠይቀው በንዴት እኔ እኮ እንደዚህ ያደረኩት ለአንድ እንዲህ ስለሆነ ነው እኔ እንዲህ ያደረኩት ምናምን ጓ እያለባት ሲመልስላት አይ ስለማያፈቅረኝ ነው የምትል ሴት ማለት የቱ ጋር ነው ፍቅሩ? ፍቅር የማይገዛው ወንድ አለ። ይሄ በቁጣው የሚያምን ድንፍት የሚል አላ ይሄ የበላይነትና አምባገነንነቱን ሊያስጠብቅ የሚሞክር የፍቅር ግንኙነት ውስጥ ያ ወንድ ብረት መዝጊያ ሊሆንሽ ይመችሽ። አስቢበት። ብዙ ጊዜ ልብ ካላችሁ የሚመጥናችሁን ሰው ስታገኙ ፈተናዎች ይበዛሉ። የሚረዳችሁ፣ የሚያዳምጣችሁ፣ ከልቡ የሚያፈቅራችሁ፣ ለእናንተ ዋጋ የሚከፍል ምንም ነገር ለእናንተ ለመሆን ዝግጁ የሆነ ሰው ስታገኙ በመሀላችሁ እናንተ አንድ ላይ እንዳትሆኑ ብዙ ፈተናዎች ይገጥሟችኋል። ለምሳሌ የሃይማኖት ልዩነት፣ ቤተሰብ አለመፍቀድ፣ የቦታ ርቀት ወይንም ደግሞ መጥፎ ጓደኛ። ግንኙነታችሁ ጠንክሮ እንዳይቀጥል ትክክለኛ ፍቅር ስለሆነ መሀላችሁ ፈተና አይጠፋም። ልጁ በጣም ይረዳሻል፣ እሷም በጣም ትረዳሃለች፣ በጣም ትፋቀራላችሁ። ነገር ግን አንድ ላይ እንዳትሆኑ ችግሮች፣ ፈተናዎች ይፈጠራሉ። ከአንዱ ፈተና በቀር ሌሎችን እባካችሁ አንድ ላይ ያለፏቸው። የሃይማኖት ልዩነት ከተፈጠረ ብቻ ኦኬ፣ እዛ ጋር የራሳችሁ መንገድ ያዙ። ብዙ ጊዜ ብያለሁ፣ በፍጹም ላፈቀራችሁ ሰው ብላችሁ የአንድን ሰው እምነት አትቀበሉ። በቃ ቢመጣ ራሱ እንዳትቀበዩ፣ እሺ እንዳትይለት። አንተም እንደዛው። በሃይማኖታቸው አምናችሁ ከሆነ ኦኬ ሃይማኖታችሁን ቀይሩ። ግን ለነዛ ላፈቀራችሁ ሰው ብላችሁ በፍጹም የጅል ነገር እንዳታረጉ። ሌሎቹ ፈተናዎች ካሉ ተጋፈጧቸው። የቤተሰብ አለመስማማት፣ የቦታ ርቀት፣ አጉል ጓደኛ፣ የሰው ሐሜት ምናምን
ተጋፈጧቸው፣ እጅ እንዳትሰጡ። ብዙ ጊዜ ትክክለኛውን ሰው ስታገኙ ነው እነዚህ ፈተናዎች የሚበዙባችሁ። በፍጹም እጅ እንዳትሰጡ፣ ተስፋ እንዳትቆርጡ፣ የቻላችሁትን ያክል ጣሩ። ሃይማኖት ከሆነ ግን በየፊናችሁ መንገድ ጀምሩ። ያቺ የሩቅ አፍቃሪክ እንደዚህ ብለሃለች። እዚህ ስለደረስን አመሰግናለሁኝ፣ በጣም አፈቅርሃለሁኝ። በእያንዳንዱ መንገድ ተስፋ ስቆርጥ እያበረታኸኝ። ጓደኞቼ ሀይ ተባብላችሁ የጀመራችሁት የኦንላይን ፍቅር የትም አይደርስም እያሉ ሲነግሩኝ በየሶሻል ሚዲያው የርቀት የፍቅር ግንኙነት የትም አይደርስም ሲባል ተስፋ እንዳልቆርጥ ታማኝነትህን እያሳየኝ ይበልጡኑ እንዳፈቅር እያደረግከኝ አንተ ላይ ያለኝን እምነት፣ ተስፋ፣ ጽናት፣ ብርታቴን እየጨመርክልኝ ዛሬ ላይ እንድንደርስ ስላደረግከኝ አመሰግንሃለሁ። ለደቂቃ እንዳሰጋ የሌላ ሰው ትሆናለች ብለህ ሁሌም እያፈቀርኩ እንቀጥላለን። ይሄ ፍቅር ግንኙነት ፈጣሪ ተጨምሮበት ነገ ትዳር የሚባለው ነገር ተመስርቶ በአንድ ቤት ጎጆ ቀልሰን የራሳችንን ፍሬ የምናፈራበት ቀን ሩቅ አይደለም። እስከዛን እንደማፈቅርህ አትርሳ። ሁሌም ቢሆን ለአንተ ልቤ ውስጥ ትልቅ ቦታ አለ። በየትኛውም መንገድ እኔ ጋር የሚኖርህን ፍቅር አጣለሁ ብለህ እንዳሰጋ፣ ሁሌም ልቤ አንተው ነው፣ አፈቅርሃለሁ ብለሃለች። ያቺ ኦንላይን ተዋውቀ ዛሬ ላይ ፍቅር የጀመራችሁት ሴት እንደዚህ ብለሃለች እና ታመንላት፣ እሷም ታምናሃለች። ቦታ ስጣት፣ እሷም ልባ ውስጥ ትልቅ ቦታ ሰጥታለች። ይህንን የፍቅር ግንኙነታችሁን እግዚአብሔር ትልቅ ቦታ ያድርሰው። ለሰርጋችሁ እንዳረሱኝ ጥሩኝ። እወዳችኋለሁኝ። መልካም የፍቅር ግንኙነት ጊዜ። የሰው ወሬ አትስሙ። እችን ሴት ሁኚ። ለቃላት አጠቃቀሚ በጣም ይቅርታ። ሴትነትሽን ጠብቂ። ተራ ሴት አትሁኚ። ነይ ስለተባልሽ ከቤት ወጥተሽ አትጂ። ቁጥሽን ለጠየቀሽ ወንድ ሁላ አትስጪ። ፎቶሽን በየሶሻል ሚዲያው እርቃንሽን አትልቀቂ። ክብርሽን ዝቅ የሚያደርጉ አለባበሶችን አትልበሺ። ቤተክርስቲያን ሂጂ። በሃይማኖትሽ ጠንክሪ። ሁሌም ቢሆን ተፈላጊ ሴት ሁኚ። ውድ ሴት እቺ በተፈለገችበት ቦታ ሁላ ማትገኝ፣ ነይ ስለተባለች ብቻ ሮጣ ማትሄድ፣ ለክብሯ ከምንም ነገር በላይ የምትጠነቀቅ፣ ሰው እንደሆነው ለመሆን አትጣጣሪ። አንቺን ሁኚ። ማንነትሽን አትቀይሪ። ለማንም ወንድ ብለሽ የህይወትሽ ትልቁ ህልምሽን አትርሺ። በምንም ታምር ማንም ወንድ ዝቅ እንዲያደርግሽ አትፍቀጅለት። ፍቅረኛሽም ቢሆን የቱም ወንድ ወሲብ የሚባለውን ቃል አቅልሎ አያውራ አንቺ ጋር። ካገኘሽው ወንድ ጋር አትጋደሚ። ምንም ነገር ስትጠይቂ ላስብበት በይ። አንድን ወንድ ካፈቀርሽው ስሜትሽን በተግባር አሳየው እንጂ ለመናገር አትቸኩይ። ተግባርሽ ያስረዳው። ምንም ቢሆን ምንም ለክብርሽ ዋጋ ለማይሰጥ ወንድ በፍቅር አትውደቂለት። የነገ ህልም ራዕይ የሌለው ራሱን ለማሻሻል ከማይጥር ወንድ ጋር እንዳትገኝ። ለማንም ሰው ብለሽ ችግር ውስጥ እንዳትገቢ። የማትችውን ነገር አልችልም በይ። ራስሽን አደጋ ውስጥ እንዳትገጂ። የብዙ ሴቶች የውድቀት መጀመሪያ ያ ነውና የምትችውን ነገር አድርጊላቸው። የማትችውን ነገር ስትጠየቂ ግን ይቅርታ ብለሽ ዞር በይ። በማትችው ነገር ውስጥ ገብተሽ ራስሽንም ሆነ ቤተሰቦችሽን አደጋ ላይ እንዳትጥይ። እንደዚህ ቻንስ ሴት ስትሆኚ ነው ትክክለኛዋ ሴት የሚለው መጠሪያ የሚገባሽ። በደንብ አስቢበት። ሴት ልጅ ከልክ በላይ ስታፈቅር እነዚህን ነገሮችን ታደርጋለች። ፍቅረኛክ ዛሬ ላይ እነዚህ ነገሮች እያደረገች ከሆነ በጣም ታፈቅርሃለች። በፍጹም አንተን ማጣት አትፈልግም። እነዚህ ነገሮችን ስታደርግ ተረዳ እባክህ። ፍቅረኛ ከ10 ስንት እንዳገኘች መጨረሻ ላይ ኮሜንት ላይ አስቀምጥልኝ። አንቺም ይህን ቪዲዮ ላኪለትና ስንት እንዳገኘች ጠይቂው። አንደኛ እንደ ህፃን ትሆናለች። ቦታው ላይ ታኮርፋለች፣ ቦታው ላይ ትስቃለች፣ ቦታው ላይ ትጫወታለች። ብቻ ህፃን ልጅ ከአባቷ ጋር ስትሆን የምታደርገውን ነገር ታደርጋለች አንተ ጋር ስትሆን። ሴት ልጅ እንደ ህፃን የምትሆነው የምታፈቅረው ወንድ ጋር ብቻ ነው። ይህንን አትርሳ። ሁለተኛ ስትኮራረፉና በመሃላችሁ አለመግባባት ሲፈጠር ያንን ግንኙነት ለማስቀጠል ታለቅሳለች፣ ታኮርፋለች፣ ትለማመጣለች። ከልክ በላይ ያንን ግንኙነት ለማስቀጠል ትሞክራለች። ሶስተኛ ባልተጠበቀ ሰዓት ትደውልልሃለች። ለምሳሌ ከምሽቱ 9 ሰዓት ደውላ ናፈቀኝ ልትልህ ትችላለች። ከአንተ የያዛት ፍቅር ናፍቆት የሚባል ህመም ይፈጥርባትና አንተን ካላገኘች ስለሚያንጨረጭራት ነው በዛ ሌሊት የምትደውልልህ። አራተኛ አለመግባባት ውስጥም ሆናችሁ ፍቅሯ አይቀንስም። ገብተዋል? እየተከራከራችሁ ራሱ በፍቅር ስም ነው የምጠራ፣ በቁልምጫ ስም ነው የምጠራ። ባለመግባባት ውስጥ ለአንተ ያላት ስሜት እንዳልቀነሰ የምታውቀው በዛ ነው። የማታፈቅር ሴት በክርክር ጊዜ ማንነትህን ትረሳለች። ኢቭን ልትሰድብ ራሱ ትችላለች። እቺ ግን አለመግባባት ውስጥ ሆና ስለምታፈቅር በፍቅር ስም ነው የምጠራ። አምስተኛ ጓደኞቿ ሲያከብሩ ታያለህ። ገብቶሃል? በአንተ ቀልድ አታውቅም። ጓደኞቿ ሲያናግሩ በትህትና ነው። በጓደኞቿ ፊት አክብራ እንደምታወራ በዛ መልኩ ማወቅ ትችላለህ። በጓደኞቿ ፊት ለፊት የምትንቅ ከሆነ ጓደኞቿም ሲያገኙ ይንቁሃል፣ ቀለል ያደርጉሃል። አክብራና ቦታ ስታምታወራ ከሆነ በጓደኞቿ ፊት ጓደኞቿም አክብረው ነው የሚያዋሩት። ይሄን ካየ በጣም እች ልጅ እያስከበረች ነው ማለት ነው። ስድስተኛ በስም መማል ወይንም ደግሞ ስደነግጥ ስምህን መጥራት። የሆነ ነገር ያስደነግጣት በድንጋጤ ስምህን ትጠራለች፣ ወይንም ደግሞ ስትምል በአንተ ስም ነው። ይሄን ካየህባት በምንም ታምር እንዳትለቃት ጠበቅ አድርጋት። ሰባተኛ ስትደሰት ሆነ ሲከፋት ወደ አንተ ትሮጣለች። የሆነ ነገር ካስከፋት አንተ ጋር መታ ታወራለች። የሆነ ነገር ካስደሰታት ሮጣ የምትነግረው ለአንተ ነው። በስልክም ሆነ በአካል ወደ አንተ ነው የምትሮጠው። በቃ ምንም ነገር ህይወቷ ውስጥ ሀፕን ሲያደርግ ለአንተ ለመናገር ነው የምትጣደፈው። እቺ ሴት በጣም ታፈቅራለች። ስምንተኛ
እስካሁን የጠቀስኩልህ ራሱ ቢቀር እችኛዋን የምታደርግ ከሆነ ሌላውን ቀስ በቀስ እንድታስተካክል አድርጋት። የሆነ ችግር ውስጥ ወይንም የሆነ ሀዘን ውስጥ ስትገባ በአንተ ችግር በአንተ ጭንቀት የምትጨነቀው እሷ ነች። ከአንተ በላይ ለመፍትሄ ትሯራጣለች። ከአንተ በላይ መፍትሄ ለማግኘት ትፍጨረጨራለች። ያንተን መከፋት በምንም ታምር ማየት አትፈልግም። እራሷ ላይ ቢፈጠር መፍታት የማትችለውን ችግር አንተ ላይ ሲፈጠር ትፈታዋለች። ያ ከእውነተኛ ፍቅር የመነጨ መስዋዕትነት ይባላል። 9ኛ ይሄ ነገር ደብሮኛል አታርጊው ያልካትን ነገር ብትለምናት አታረግም። ደግማ ብትሞት አትደግመውም። አንተ ያልተመቸህን ነገር ትተዋለች። ስታረግ አትገኝም። መቼም አታረግም። 10ኛ አንተን ማጣት እንደምትፈራ ሁልጊዜ ታወራለች። አንተን ባጣ እኔ ሰው አልሆነም፣ አንተን ባጣ ሞትብሃለሁ፣ አንተን ባጣ ጎዳብሃለሁ፣ አንተን ባጣ መሆነውን አላውቅም፣ አንተን ባጣ ብቻ አንተን ብታጣ የምትሆነውን ነገር ታወራለች። አንተን ማጣት ነው የሚያስፈራት። አንተን ማጣት አትፈልግም። እቺ ሴት በህይወት ውስጥ ካለች የዛሬዋ ፍቅረኛ እቺ ከሆነች አባቴ በምንም ታምር እንዳታመልጥ፣ በምንም ታምር ጠበቅ አድርጋት። የሚደብራትን ነገር ባለማድረግ ተባበር። እንዳታስከፋት፣ እንደሷ ለሷ ሆነላት። እስቲል ጠይቀ ፍቅረኛ ከነዚህ 10 ውስጥ ስንቱን አሟልታለች? በፍቅረኛ ማታፍር ከሆነ ኮሜንት ላይ አስቀምጥልኝ። ከ10 ስንት አገኘች? አንቺም ለፍቅረኛሽ ላኪና ከ10 ስንት እንዳገኘች ጠይቂው። አንተ ሳትዋሽ መልስላት። እያንዳንዱን ቆጥረ ይሄን አግኝተሻል፣ እነዚህን አስተካክይ ይበላት። እንደዛ ነው ፍቅር የሚዘልቀው። የአንዱን ክፍተት አንደኛው እየነገረ። አንቺ በራስሽ የምትተማመኝ ከሆነ ኮሜንት ላይ አንቺ ራስሽ ስንት እንዳገኘሽ አስቀምጪ የራስሽን። አንተም የሷን አስቀምጥ። እወዳቸዋለሁ። አንድ ወንድ ልጅ በድብቅ ሲያፈቅርሽ የሚያደርጋቸው ነገሮች። ብዙ ጊዜ ወንዶች አፈቅርሻለሁ ብለው ለሴት ልጅ ስሜታቸውን ቀድሞ መናገር መሸነፍ ስለሚመስላቸው ስሜታቸውን ቀደም ብለው አይናገሩም። ምንም ያክል ቢያፈቅርሽ ካንቺ ያ ነገር እስኪመጣ ይጠብቃል። ግን አንደበቱን አውጥቶ አፈቅርሻለሁ ብሎ ሳይናገርሽ በተግባሩ በደንብ አድርጎ ያሳይሻል። አንድ ወንድ ልጅ በድብቅ ካፈቀረሽና እንዳፈቀረሽ በውስጡ አምቆ ከያዘ የሚያሳያቸው ምልክቶች፣ እነዚህ ምልክቶች እያየሽ ከሆነ ይሄ ልጅ በአንቺ ፍቅር እብድ ብሏል። ስለዚህ ብዙ አታስለፊው። ግማሹን መንገድ ነይለትና አብራችሁ ሁኑ። አንደኛና የመጀመሪያው ቀለል ያለሽ ፈተና አቅርቢለት። እኔ ማንም አይፈልገኝም፣ እኔ በጣም ብቸኛ ነኝ፣ ማንም ሰው አይወደኝም ብለሽ ንገሪው። በዚህን ጊዜ የሚመልስልሽን መልስ በደንብ አዳምጪ። የመጀመሪያው መልስ አይዞሽ፣ በቃ ኖርማል እኮ ነው፣ ህይወት እንደዚህ ነው፣ ምን ተፈጠረ፣ ችግር አለ እንዴ፣ በርቺ፣ ጠንክሪ ብሎ እዛው አበርትቶሽ ካለፈ ስሜት አለው ማለት አንችልም። ነገር ግን መልሱ አለውልሽ፣ ምን ሆንሽ፣ እኔ ያለው እኮ እኔ እፈልግሻለሁ፣ ችግር የለውም፣ ምንም የሚፈጠር አብረን እናልፈዋለን፣ ከጎንሽ ነኝ እያለ እያንዳንዱን ፈተና አብራችሁ እንደምታልፉት በአንቺ ህይወት ውስጥ ሪስክ ወስዶ ኃላፊነት ወስዶ ያንቺን ችግር እንደ ራሱ ችግር ተመልክቶ ከአንቺ ጎን ራሱን ለማስቀመጥ እየሞከረው ከሆነ ይህ ልጅ ለአንቺ ይብዛ የሚነስም ስሜት አለው። በቃ ብዙም ሊሆን ይችላል፣ ትንሽም ሊሆን ይችላል፣ ግን ትልቅ ቦታና ስሜት አለው። በዚህ በቀላሉ እንደሚፈልግሽ ማረጋገጥ ትችላለች። እችን ቀለል ያለሽ ፈተና ፈትኙ፣ መልሱን በደንብ አዳምጪ። 2ኛ በማንኛውም ሰዓት አክቲቭ ነው ላንቺ። ማለትም በየትኛውም ሰዓት ከፈለግሽው አታጭውም አለ፣ እንገናኝ፣ ወዲያው ያገኝሻል፣ ቴክስት አርጊለት፣ ወዲያው ይመልሳል። ደዊ 3-4 ሳይጠራ ነው የሚያነሳው። ተሯሩጦ በቃ ቦታ ይሰጣል። ሁሌ ላንቺ አክቲቭ ነው። ወይ አይመቸኝም፣ አልችልም፣ አሁን እንኳን ማውራት አይመችም አይልም። ከባድ ነገር ካልሆነበት በስተቀር እነዚህ ነገሮችን ከሷ አንደበት አሰሚም። ሁሌም ላንቺ አክቲቭ ነው። ሁሌም